ከሁሉ አስቀድሜ ላለፉት 3 ተከታታይ ዓመታት ሲሰጥ በቆየው የወታደራዊ መኮንነት ስልጠና ውስጥ ስልጠናውን የሚጠይቀውን የዲሲፕሊን፣ የስነ ልቦና፣ የወታደራዊ ጥበብና ሳይንስ ንድፈ ሐሳብ እና የተግባር ልምምድ በጽናት አጠናቃችሁ ለዛሬው የምረቃ ቀን ለበቃችሁ የ71ኛ መተማ ኮርስ ተመራቂ መኮንኖች እንኳን ደስ አላችሁ ማለት ፈልጋለሁ። በምስራቅ አፍሪካ ቀንድ ቀጠና የጂኦፖለቲካ አቀማመጥና ባላት የተፈጥሮ ሀብት ምክንያት ከባድ የምቀኝነት አመል ባለባቸው ጠላቶቻችን ስትፈተን የኖረች ጦርነትና ግጭት ተደጋጋሚ ሲመጣባት የኖረች በዚህ ምክንያት በድህነትና ኋላ ቀርነት ውስጥ ለመቆየት የተገደደች አገር ናት። ጀግኖች አርበኞች የሀገራቸውን ህልውና ሳይጠፋ እንዲኖር የማድረግ ቢችሉም ጠላቶቻችን የሰሩብን ደባ ጉዳት አላደረሰብንም ማለት አይቻልም። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም ዓይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የፖለቲካ ጥያቄና የህልውና አደጋ አለብን የሚል ጭምብል ለብሰው የጠላትን ብሔራዊ ጥቅም የሚያስጠብቅ ኢትዮጵያን የሚያዳክም ከተዳከመች ኢትዮጵያ የስልጣንና የሀብት ፍርፋሪ የሚጠብቅ ባንዳ በዝቷል። ክቡራትና ክቡራን፣ ዛሬ በሀገራችን በከፍተኛ የልማትና የብልጽግና እንቅስቃሴ ላይ ሆና ዘርፈ ብዙ የሆነ ውጤት እያስመዘገበች በመገኘቷ ያንገበገባቸው ባዕዳን ያልፈበረኩ ሴራ፣ ደባና ግጭት የለም። ይህንን የባንዳ ሴራ፣ ደባና ግጭት ተሸክሞ የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ገድሎ ከመቅበር አይተናነስም። ጀግናው አርበኛና የአገር ፍቅር እሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው አገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የአገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናም በመሰባበር የማለፍ ተፈጥሮ ያላት ብዙዎች የማያውቁት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። በዚህ ዘመን የኢትዮጵያ ፈተናን በመሰባበር የማለፍ የወል ብቃት ብቻ በቂ ስለማይሆን ያለንን ተፈጥሯዊ ብቃት በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ተቋማት ላይ ብዙ ሰርተናል። ይህንን የማሰልጠንና የማብቃት ተልዕኮ ለመወጣት እንዲቻል መከላከያ በርካታ የአመራርና የውጊያ ማሰልጠኛ ኮሌጆችና ትምህርት ቤቶች ከፍቶ የሰው ኃይል ልማት ግንባታ ላይ በመስራቱ ሰራዊቱ እየዘመነ መጥቷል። ከነዚህ የስልጠና ተቋማት ውስጥ የኢትዮጵያ ወታደራዊ አካዳሚ አንዱ ሲሆን አካዳሚው ለውትድርና ሙያ ማደግ እና መበልጸግ ከፍተኛ አስተዋጽኦ ካበረከቱት ቀደምት ወታደራዊ አመራር ትምህርት ቤቶች በግንባር ቀደምትነት የሚጠቀስ ነው። አካዳሚው ጥር 21 ቀን 1927 ዓ.ም የገነት ጦር ትምህርት ቤት በሚል ስያሜ ከተመሰረተበት ጊዜ ጀምሮ በተለያዩ ጊዜያት የተለያዩ ስያሜዎች እየተሰጡት እዚህ ደርሷል። በዚህ ረጅም ዕድሜ ዘመኑ ፈተና ሳይበግረው ከራስ በላይ ለሕዝብና ለሀገር በሚለው ጠንካራ እሴት በመጽናት ለእናት ሀገራቸው
ራሳቸውን አሳልፈው የሰጡና እየሰጡ ያሉ አርበኛ መኮንኖችን ያፈራ አካዳሚ ነው። ከ5 ዓመቱ የአርበኝነት ዘመን ጀምሮ እስከ ዛሬ የኢትዮጵያውያን መከላከያ ሰራዊት አይበገሬነት የገነቡ መኮንኖችን ያፈራ የሰው ሀብት ልማት ተቋም ነው። ውድ ተመራቂዎች፣ በአብዮታዊ ዲሞክራሲ ዘመን ወድቆ የነበረው የሰራዊታችን ክብርና ዝና ለመመለስ ተቋማችን መከላከያ ባደረገው ስር ነቀል የለውጥ ንቅናቄ ከዚህ ቀደም በቀጥታ ከሰራዊቱ ውስጥ ብቻ በመመልመል ይሰጥ የነበረውን የእጩ መኮንነት የስልጠና አካሄድ በማሻሻል ከፍተኛ የትምህርት ተቋማትና ከሲቪል ማህበረሰብ የተማሩ ወጣቶች ተቋሙ እንዲቀላቀሉ እድል በመሰጠቱ በእጩ መኮንነት ስልጠና ለመሳተፍ በርካታ ወጣቶች ተቋሙን ተቀላቅለዋል። ይህ በመሆኑም ተቋማችን መከላከያ ለማህበረሰብና ለቴክኖሎጂ የቀረበ ተቋም እንዲሆን አድርጎታል። ለተቋማዊ ፕሮፌሽናሊዝም ብቃት ከፍተኛ አበርክቶ መደላድል የፈጠረ ሆኖ እያገኘነው ነው። የጥቁር አንበሳ የአይበገሬነት ታሪክ መነሻ የሆኑ አንጋፋ የጦር መሪዎችን ያፈራ አካዳሚ በመሆኑ ታሪኩን በጠበቀ መልኩ ዘመኑን የሚዋጅ አካዳሚ ሆኖ እንዲቀጥል ያለማቋረጥ የሚሰራበት ይሆናል። ዝነኛውን የሐረር ጦር አካዳሚ ለመክፈት የተወሰነው እና ተግባራዊ እንቅስቃሴ የተጀመረውም የዚሁ ማሳያ ነው። የኢትዮጵያ ወታደራዊ አካዳሚ አመራሮችና ስታፎች እስካሁን በነበረው ሂደት አበረታች ጥረቶች በማድረግ በርካታ መኮንኖችን አፍርታቸዋል። እስካሁን የመጣችሁበትን ሂደት በመፈተሽ በተደራጀና በተጠና መንገድ የአካዳሚውን አቅም ለማሳደግ ለምታደርጉት ጥረት የመከላከያ ያልተቋረጠ አመራር እንደማይለያችሁ እያረጋገጥኩ አካዳሚው ከዘመኑ ጋር እንዲዘምን የሚያስችሉ ሁሉንም አይነት ማሻሻያ ማዘመኛ ስርዓት ስልጠና በማመንጨት ተጨባጭ ወታደራዊ አካዳሚ ለማድረግ በሀሳብና በእውቀት ላይ የተመሰረተ አካዳሚ ግንባታ ታደርጉ ዘንድ አሳስባለሁ። ውድ ተመራቂዎች፣ በአካዳሚ ቆይታችሁ ስልጠናውን በመከታተል ያሳያችሁት ተነሳሽነት፣ ትጋትና ጥንካሬ ከፍተኛ መሆኑን ከትምህርት እና ስልጠና ሪፖርቱ ለመረዳት ችለናል። ይሁን እንጂ በማሰልጠኛ ማዕከል የሚጨበጥ ዕውቀት ይበልጥ የሚዳብረውና አመርቂ ውጤት ሊመዘገብበት የሚችለው ከዕለት ተዕለት የተግባር ስምሪት እየተማሩ ራስን እያበቁ መሄድ ሲቻል ነው። የምትቀላቀሉት የመከላከያ ሰራዊታችን ተሞክሮ ደግሞ ብዙ የምንማርበት ጥልቅ የተሞክሮ ትምህርት ቤት ስለሆነ በአካዳሚ ቆይታችሁ የቀሰማችሁትን ዕውቀት በተግባር ስምሪት ወቅት ከሰራዊቱ ተሞክሮ ጋር በማጣመር ማዳበር እንደሚጠበቅባችሁ ልትረዱ ይገባል። ውትድርና በዕለት ተዕለት ተግባር ውስጥ የሚያበቃ የዘውትር ትምህርት ቤት ነው። በእውቀትና ብቃት ልቃችሁ ለመገኘት በእያንዳንዱ የግዳይ ስምሪት ተለዋዋጭ ጥበብን የመጨበጥ ችግር መቋቋም መቻል፣ ሳይንስና ጥበብን የተከተለ ፈጣን ውሳኔ መወሰን፣ ሪስክ መውሰድ የሚጠይቅ የአመራር እርከን መሆኑን ተገንዝባችሁ ሁሉን ነገር እዚህ አካዳሚ ውስጥ እንዳለቀ ማሰብ የለባችሁም። የመከላከያ ሰራዊታችን ጋር ፈጥናችሁ እንድትዋሃዱና የጀግንነት ስብዕናውን ተላብሳችሁ ኢትዮጵያዊ ጽናቱንና ጠንካራ አንድነቱን እንዲሁም ዲሲፕሊኑንና ህዝባዊነቱን የህይወት መመሪያችሁ አድርጋችሁ ህዝብና መንግስት የሰጣችሁን ተልዕኮ በፈጸማችሁት ቃለ መሐላ መሰረት በብቃት እንድትወጡ አደራ ልላችሁ እወዳለሁ። በመጨረሻም ስልጠናው የታለመለት ግብ ይመታ ዘንድ መመሪያዎችን በማስፈጸም አስፈላጊውን ሁሉ ድጋፍ በማቅረብና ክትትል በማድረግ የመሪነት ሚናችሁን ለተወጣችሁ የትምህርትና ስልጠና ዋና መምሪያ አመራሮችና የስታፍ አባላት እንዲሁም ቀንና ሌሊት የታለመለትን
ቀንና ሌሊት ያለመታከት ለተመራቂዎች ተፈላጊውን እውቀትና ክህሎት ላስጨበጣችሁ የወታደር አካዳሚ አመራሮች፣ አሰልጣኞችና ድጋፍ ሰጪ ስታፎች ምስጋናን እያቀረብኩ በሚቀጥለው ጊዜ የምትቀበሉትን የ72ኛ ኮርስ ሰልጣኞቹንም ዘመኑ በሚጠይቀው የመኮንነት እውቀት እንዲበቁ ለማድረግ ይቻላችሁ ዘንድ ትኩረት ሰጥታችሁ መስራት የሚጠበቅባችሁ መሆኑን ደግሜ ያሳስባለሁ። የዛሬው ተመራቂ መኮንኖች የሚመደቡላችሁ የጦር ክፍሎች መኮንኖቹን በሚገባ ቦታ የመመደብ በመስመራዊ መኮንን ደረጃ ያሉ አጫጭር ስራ ላይ ስልጠና እየሰጣችሁ እነዚህ ወጣት መኮንኖች ለሌላ የአመራር እርከን እንዲበቁ አስቻይ ምቹ ሁኔታ በመፍጠር ክትትልና የማብቃት ስራ በመስራት ተጨማሪ አቅም እንዲይዙ እንድታደርጉ አሳስባለሁ። እንኳን ደስ አላችሁ። አመሰግናለሁ።